እሺ የዚህ ቤተሰቦች እንዴታችሁ ተላላችሁ ሰላም አልሐምዱሊላህ። ዛሬ ይዘንላችሁ የመጣነው ቁምሳጥን ነው። 2 ሜትር ወደዚህ ወደ ላይ ደግሞ 2 ሜትር ከ40 በድስት ማስቀመጫ ያለው ቆንጆ ደረጃ አሪፍ ተደርጎ የተሰራ በዘይት ቅብ ቆንጆ ደረጃ አሪፍ ተደርጎ የተሰራ ነው። እቺ እንደ ድሬሲንግ እንደ ልጆች ፍርሶችን ማስቀመጫ እንድኮን ተደርጋ የተሰራች። እዚህ ጋር ደግሞ 3 መሳቢያዎች አላቸው። ይሄ የምታያቸው ናቸው። እና ደግሞ ይችኛው የተከፋፈሉ ልጆች ልብሶች አስቀምጠታል ማለት እነዚህ የተከፋፈሉ ተከፋፈሉ ለእናንተ ነው የሚጠቅማችሁ፣ ለእኛ ይጎዳናል። እንደውም ማለት ነው ለምን ኤምዲኤፍ ባረጉ ቁጥር እኛ እየጨመረብን ነው የሚመጣው። እና ወደዚህ ደግሞ ስንመጣ ደግሞ ይሄ አሁን እዚህ ጋር ነው ላይ ማድረግ ይችላል። አሁን ይሄ ሌላ ቦታ ሌላ ጊዜ ከፈለጋችሁ ላይ ድረስ ይሁንልኝ ማለት የምትችሉ ከሆነ ላይ ድረስ ማድረግ ይችላል። ግን ልብስ እንዲቀመጥበት ስለሚፈልጉ እንደዚህ አድርገን አሁን ያደረግነው ማለት ነው። እና ይችኛውን ደግሞ እንደዚህ የሚታጠፉ ልብሶች ማስቀመጫ ተባለ። እና ወደዚህ ደግሞ ስንመጣ ደግሞ የኛው ኮምፎርት ላይ ኮምፎርቶች እንዲያስቀምጥ ነው ቀጥታ እንደዚህ እንዲሆን ያደረግነው ማለት ነው። እና ይሄ ዋጋው 37 ነው። ይሄ እዚህ ይሄንን ማሳየ እና ዋጋው 37,000 ነው ብለህ ነው ያቆምከው። ይሄ ዋጋው 37 ነው። ይሄ ቁምሳጥኑ እዚህ ጋር ክፈትና ብታሳያቸው የብርድ ልብስም የኮምፎርትም ነው ያለው። ኮምፎርት ይሄ ብርድ ልብስ ሰፊ ነው በጣም ትላልቅ ኮምፎርቶች ቢገቡበትም አያስቸግሩም ለማለት ነው። እንደዚህ ተደርጎ የተሰራው ማለት እንዳያስቸግር ላይ አንሶላ ኮምፎርቶች ሌሎች ተጣጣፉ በቃ ብዙ ጊዜ የማይለበሱ እንትኖች እንደዚህ እንዲቀመጡ ተደረጉት ማለት ነው። እና ወደዚህ ደግሞ ስመጣ ይችኛው ቲቪ ስታንድ ይቺ 7000 ብር የተሰራች ሜትር ከ20 ቲቪ ስታንድ 43 ኢንች ይቺ እንደዚህ ይችኛው ደግሞ እንደዚህ ተደረገ ቆንጆ ደረጃ አሪፍ ተደረገ የተሰራ ነው። ይቺ ደግሞ ፏላ አምስት ሲያ ይቺ ያቸው ናቸው። ይችኛው ደግሞ እንደዚህ አላቸው። ይችኛው እንደዚህ አለ። ይችኛው ደግሞ ተሳጋ ዋጋው 25,000 ነው። ቲቪ ስታንዷ ደግሞ 7,000 ነው። ይቺ ደግሞ ወደዚህ ስትመጣ ደግሞ አልጋ ነው። አልጋ ሜትር ከ50 2 ነው ጋር 28,000 ብር የተሰራች ማለት ነው። ሁለት መሳቢያ ያላቸው ይችኛው ብረትና ችፑድ ተደርጋች የተሰራች ፍራሽ ብቻ ነው የሚቀነሱ የሚጠበቀው ማለት ነው። እስከ ቤትም ዋጋው አብሮ ሊሆን አይችልም። እስከ ፍራሽ ነው የምታወሩት እዚህ ነት ጋር ነው። አዎ ለምን በምትፈልጉ በ17,000 ማለት በ12,000 ማለት እንደፈለጋችሁ ደግሞ ከ20,000 አለ። ለምሳሌ ቀስተ ደመና አሁን እስከ 30,000 ብር ድረስ አለ። ቆንጆ ተደርጎ አሪፍ ተደርጎ ምን በምትፈልጉት አይነት አለ። እና አሁን ይሄ አራት ዕቃ በአጠቃላይ 97,000 ብር የተሰራው ቆንጆ ተደርጎ አሪፍ ተደርጎ የተሰራ በውስጥ ጠቅም ነው የተሰራው። እና እዚህ ነው ትንሽ የምትላችሁን ያው እኔ የምላችሁ እንግዲህ 4 ዕቃ ነው። 4 ዕቃ በ97,000 ብቻ ነው የተሰራው። ከለር እናንተ የመረጣችሁትን ማድረግ ትችላላችሁ፣ ግን ነጩ ይበልጥ አምሯል ማለት ነው። ላሳያችሁ ቀረብ ብዬ ማለት ነው። ይሄ ማለት ነው እንትን አይልም። በቃ ማጽዳት መውለድ ትችላላችሁ። የፈለገ ቢሆን ከለሩ የሚላጥ ነገር ምናምን የለውም እና አሪፍ ነው አሰራሩ። ሲቀጥል ደግሞ ውስጥ ቅብ ነው። ውስጡ ቅብ ሲሆን ደግሞ ራሱን የቻለ ሂሳብ አለው አይደለ? ውስጥ ቅብ ሲሆን ለብቻ አሁን ውስጥ ቅብ ከሌለው ይቀንሳል። አሁን እስከ 4,000 ብር ድረስ ይቀንሳል። አሁን ሲቀጥል ይሄ ደግሞ አሰራሩ የተከፋፈለበት ደግሞ ለልጆች ነው ስላለች ነው በዚህ መልኩ የሆነው ማለት ነው። ይሄ ስፋቱ 50 ነው። ወደዚህ ከ50 እስከ 52 ነው እኛ ጋር የምንሰራው ማለት ነው። ይሄ ወደዚህ ሰፊ ስለሆነ ሌላ ቦታ በ40 ትሰራለች፣ በ35 ትሰራለች፣ ዋጋውም ይቀንሳል። ያን እንድትረዱ ነው። እና ማሻአላ በጣም የሚያምር ነው። ከለሩም ተመችቶኛል። እቺ ደግሞ እንትን ብያት ነበረ፣ ክችን ካቢኔት ብያት ነበረ። ትንሽ ጨመር ካረሽ በዚህ ዋጋ አለ ብያታል። ግን ቤቱ እንደዛ ስለማይመች ነው ብላለች። ግን ፋሽን ነገር ናት። በጣም ተመችታኛል። ከተሰራች በኋላ ቀለል ያለች ናት። ማሻአላ በጣም ያምራል። ዋጋው 25,000 ነው። እንግዲህ አጠቃላይ አራቱም ዕቃ 97,000 ብር ነው። ከወደዳችሁት ላይክ እና ሰብስክራይብ ሼር እያደረጋችሁ ሌሎቻችሁ ማዘዝ ለምትፈልጉ ደግሞ እዘዙ ማለት ነው። እና ዛሬ አጠቃላይ ድምሩ 174,150 ብር የፈጀ ነው።
እዚሁ ኮምቦልቻ ዩኒቨርሲቲው ጋር የሚሄድ እቃ ነው። እህቴም የምትመጣው ነገ ነው። ጁምዓ ኮምቦልቻ ትገባለች። ነፍሰ ጡር ናት። አላህ ሱብሓነሁ ወተዓላ በሰላም ይማራት። ዱዓ አድርጉላት። ኢንሻአላህ ነገ እኔ ከጧት ገጣጥሜ እመጣለሁ እቃዎቼን ማለት ነው። እንግዲህ እነዚህ እቃዎች ተጨማሪ የሆኑ እቃዎች ናቸው። ላሳያችሁ። ሞሰብ አለን። ሞሰብ 2700 ብርና የእንጀራ ሰፌድና ማንፈሻ ሰፌድ አለ 250 ብርና 400 ብር ማለት ነው። ሽክፍ ያለች ቆንጅዬ ሞሰብ ናት። ክዳን ያለው የዳቦና 300 ብር፣ 800 ብር ደግሞ 90 ሊትር በርሚል። ለመስኮት የሚሆን ሁለት መጋረጃ ብላኛለች 1300 ብር፣ 2400 ብር፣ 2600 ብር፣ 3700 ብር ደግሞ ለገንፎ ለፈለጋችሁት የሚሆን ዶሮንም ሆነ ስጋም ቆንጆ አድርጎ ማብሰል የሚችል በእንጨት መጠቀም የምትችሉበት አሪፍ የሆነ ሴኔጋል ብረት ድስት ገዝቼላታለሁኝ። ከዛ በመቀጠል ፓርቲሽን አላሽ 400 ብር የሾርባ ሳህን ብላኛለች። በ100 ብር ሂሳብ ነው ሀባይቤ የገዛሁት አጥቼ ማለት ነው። ከዛ እንደገና ደግሞ ፓርቲሽን እንደነገርኳችሁ 1300 ብር ነው። 1300 ብር መፍጫ፣ 1050 ብር ደግሞ ማማሰያ 150 ብር፣ 400 ብር 350 ብር ደግሞ የፈንድሻ ሳህን፣ 400 ብር ደግሞ የጥበብ ስኒ፣ 2600 ብርና 2100 ብር ቴምርና ኒዶ። እንደገና ደግሞ እዚህ ጋር ሀባይቢ ምን አለ የካሮት መበሸሪያ 250 ብር፣ 24 ሊትር የውሃ ማጣሪያ 4500 ብር፣ አክለሪክ የውሃ ጆክ 2800 ብር፣ 2 ሊትር የሻይ በራድ 800 ብር፣ 1420 ብር ደግሞ 370 450 600 ብር ደግሞ ትሪ 2700 ብር ደግሞ ረከቦት የጥበብ ረከቦት 3500 ብር። እዚህ ጋር የምታዩት ስቶቭ ነው። ከዛም 3 ፒስ የማይካ ትሪ እና የፒዛ 44 ቁጥር ትልቁ ማለት ነው 4000 ብር ነው ማለት ነው። እንግዲህ ይሄን የመሰለ ውብና ማራኪ የሆኑ የቤት እቃዎችን ተገዝቶላታል። እቃውን ሙሉን በማየት እንግዲህ እናንተ ደግሞ ሀሳብ አስተያየታችሁን ስጡበት። አመሰግናለሁ። ምን አላት መሰላችሁ 4 ኢትዮፎን ፍራሽ በ2200 ብር ሂሳብ 8800 ብር የተገዛላት። ከዛ 3 ሀባ ቤቢ ትራስ አላት በ80 ብር ሂሳብ። የለበሰ ከሆነ ደግሞ 120 ብር ነው። ይሄ ያለበሰው ነው፣ ያው ልብሱ እኔ አሰርችለታለሁ ማለት ነው። ከዛ 12 ትራስ ነው በ300 በ300 ብር ሂሳብ 3600 ብር ይመጣል ማለት ነው። እና ይሄን ይመስላል። ማሻአላ ከወደዳችሁ ደግሞ ላይክ አድርጉ፣ ሰብስክራይብ እያደረጋችሁ ማለት ነው። ያው ባለው መብቃቃት ነው ያለበት ምላችሁ ግዴታ መጅልስ ማለት አለባት ብዬ አላምንም። በእርግጥ አንድ ሀሳብ ልስጣችሁ። ፍራሽና ትራስ ስታሰሩ ማውጣት ማልበሱ በጣም ድክም ነው የሚያረጋችሁ። እኔታችሁ ስለኖርኩበት ልንገራችሁ። በእርግጥ ስትቀያይሩት አያምርም እያልኩ አይደለም። ቀለል ያለ 6 ሜትርም ሆነ 7 ሜትር አረቢያ መጅልስ ባለ 20 ቲክነስ ማሰራት ይሻላል። ዋጋውን ስታነጻጽሩት ብዙ ርቀት ስለሌለው ለምሳሌ አሁን ይሄ 17068 ብር ነው አልኳችሁ አይደለ? ያው 18000 በሉት 18000። እንደገና ደግሞ 4 ፍራሽ 8800 ትገዛላችሁ። 3600 ብር ደግሞ ትራሱን ትገዛላችሁ። ቤቢ ምናምን ሆኖ ቢያንስ እስከ 41000 ይደርሳል። ስለዚህ በ70 እና 80000 ቆንጆ አረቢያ መጅልስ ማሰራት ትችላላችሁ። ያው እንደ ሀሳብ ለሌሎቻችሁ ነው እንጂ በአቅም ልክም በዚህም መኖር እንደሚቻል ደግሞ ያው ሰው ባለው በራሱ ነው እንጂ እንደ ጎረቤቱ አይኖርም ለማለት የፈለኩት። አብዛኞቻችሁ ትራስና ፍራሽ ልብስ ከማሰራትና አረቢያ መጅልስ ከማሰራት ብላችሁ ለምትጠይቁ እህቶቼ ነው ይሄንን መልስ እንጂ ሁሉም በአቅሙ ልክ ግን የመኖር ችሎታ አለ ሀገራችን ውስጥ። ግዴታ የጎረቤት መኖር አትችሉም። እኔ አሁን ባለኝ ነው የምኖረው እንጂ ማንንም የጎረቤት አይነት ኑሮ መኖር አልፈልግም። እንደዚህ ያማረ እና ቆንጆ የሆነ የትራስና የፍራሽ ልብስ ከፈለጋችሁ በ0967177794 ወይም ደግሞ 0923107415 ታገኙኛላችሁ ማለት ነው። በጣም ማሻአላህ የሆነ እቃ ነው ማለት ነው። አያችሁታ እንዴት እንደሚያምር ጽድት ያለ ነው። ፍራሹ በ2200 ብር ሂሳብ ነው። 4 8800 ይሆናል። 3000
4ቱን አብዙት ማለት ነው። እንደዚህ ያማረ የተዋበ እቃ ነው። ቆንጆና ማሻአላ የሆነ ነው። ትራሱ ራሱን ችሎ 300 ብር ነው ሲገዛ ማለት ነው። እኔ አሁን የምነግራችሁ ስለ ልብሱ ብቻ ነው። ለምሳሌ እናንተ 12 ትራስና 4 የፍራሽ 4 ተኪያና 4 ቤቢ ትራስ ብታዙኝ ዋጋው ስንት ይሆናል? አጠቃላይ ድምሩ 17568 ብር ይሆናል ማለት ነው። እንግዲህ በጣም የሚያምር ቤት ፈካ የሚያደርግ ቆንጆ የሆነ ማሻአላህ ተባረክ ረህማን የሆነ የትራስና የፍራሽ ልብስ አሰርችላታለሁ። ፍራሹንም ትራሱንም ነው እህቴ ያዘዘችኝ ማለት ነው። ተኪያ 1250 ብር ነው። ቤቢ ትራስ ማለት ደግሞ ይቺ ናት። ልብሷ ብቻ 280 ናት። ቤቢ ትራሷ ደግሞ 80 ብር ናት የምትገዛው። እሱ ደግሞ ከፍራሽና ከትራሱ ጋር አሳይቻችኋለሁኝ። በጣም በጣም ከምነግራችሁ በላይ የሚያምር አንደኛ የሆነ እቃ ነው የተሰራላት። ተወዱታላችሁ ብዬ ተስፋ አደርጋለሁ። ኢንሻአላህ በጣም ቆንጆ ነው። ሀቂቃ ሲፈረሽ ደግሞ ሰፊ ቤት ሲሆን ይበልጥ ያምራል ማለት ነው። እና የአንዴ ትራስ ልብስ 1512 ብር ነው ማለት ነው። 1512 ብር ሂሳብ ነው አጠቃላይ የሚሰራው። እንግዲህ ማሻአላ ተባረክ ረህማን የፍራሽ 1512 ብር፣ የትራስ 450፣ ተኪያ 1250 እና ቤቢ ትራስ 280። ቤቢ ትራሱ 80 ብርና ተኪያው ያው ከነ ልብሱ ከነ ሁሉ ነው ይሄ የምነግራችሁ ዋጋ።